ለሰዎች ማስረዳት ባንችልም ነፍስን የሚያደክም ነገር በነፍሳችን ውስጥ ተደብቆ ይኖራል። በአደባባይ ፈገግ እንላለን፣ ግን ብዙ ጊዜ በድብቅ እናለቅሳለን። ብዙ ሰው ካለፈው ህይወቱ ይሸሻል፣ ይደበቃል። ዓለማዊውን ካያችሁት በጫት ውስጥ ይደበቃል፣ በመጠጥ ውስጥ ይደበቃል፣ በእግር ኳስ ጨዋታ በማየት ውስጥ ይደበቃል፣ በተለያየ ነገር ውስጥ ይደበቃል፣ ይሸሻል። አሁን አንዳንዴ ሰዎች በጎዳና ላይ ብቻቸውንም ሲያወሩ ታያላችሁ። ግን ነፍስ እንደዚህ የሚታክታት የሚደክማት መቼ ነው? ሌሎችን ማረፊያዎች፣ ሌሎችን መከለያዎች ስትፈልግ ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስምና ዝና ሊሆን ይችላል። ለዚህ ነው ብዙ ባለ ዝናዎች፣ ብዙ ባለ ስሞች ውስጣቸው ሰላም የለም። የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ላካፍላችሁ የምፈልገው ነገር የሁላችንም ጉዳይ ስለነበረ ለአንዳንዶቻችን አሁንም ስለሆነ ጉዳይ ነው። እያንዳንዱ ሰው ወጣት ሆነ ሽማግሌ፣ የተማረ ሆነ ያልተማረ፣ ሀብታም ሆነ ድሃ፣ ጠንካራ ሆነ ደካማ፣ በዚህ ምድር እስካለ ድረስ በልዩ ልዩ የህይወት ጫናዎች፣ የውስጥ ትግሎች፣ የነፍስ ውስጥ ጦርነቶች ያልፋል። ብዙ ጊዜ ባፋቸው የማይናገሩት በልባቸው ውስጥ ግን የሚሰለሰል ከነዚህ ጫናዎች የሚመነጭ ጥያቄ አለ። ቃላት አውጥተን አረፍተ ነገር ሰርተን ለሰዎች ማስረዳት ባንችልም ነፍስን የሚያደክም ነገር በነፍሳችን ውስጥ ተደብቆ ይኖራል። በአደባባይ ፈገግ እንላለን፣ ግን ብዙ ጊዜ በድብቅ እናለቅሳለን። በውጭ ስንታይ ሁሉ ነገር ጥሩ እየሆነልን ያለን ሰዎች እንመስላለን። ነገር ግን በውስጣችን የሆነ ነገር ያልተሟላ ነገር እንዳለ ይሰማናል። እኔ ራሴ በዚህ ህይወት ውስጥ አልፌ አውቃለሁ። አንዳንድ ጊዜ ምን ነው ይህ ሸክም ከህይወቴ ቢነሳ፣ ይህ ጭንቀት ከውስጤ ቢወገድ፣ ይህ ትግል ቢያቆም፣ በነፍሴ ውስጥ ያለው ይሄ ህመም ቢያበቃ፣ ያኔ ምናልባት በመጨረሻ ነፍሴ ታርፍ ይሆን ያልኩባቸው ጊዜዎች ነበሩ። ብዙዎቻችሁ ይህን ስሜት የምትጋሩት ይመስለኛል። ማለትም አንዳንዶቻችሁ ትስቃላችሁ፣ ግን ሳቃችሁ ጥልቅ አይደለም። ትደሰታላችሁ፣ ግን ደስታችሁ ሙሉ አይደለም። በህይወት ጉዞ ወደ የት ለመሄድ የት እንደምንደርስ ግራ ይገባናል። ወደፊት ለመሄድ ስንሞክር ወደ ኋላ የሚጎትት አለ። አንድ ነገር በነፍሳችን ላይ እንደታሰረ አንዳንድ ጊዜ ሊሰማን ይችላል። ልክ በገመድ የታሰረ ጥጃ አይነት ማለት ነው። ገመዱ የሄደውን ያህል ሮጣለሁ ብሎ ይሞክራል፣ ይራመዳል፣ ጥቂት መራመድ ይችላል። መሮጥ ሲሞክር ግን ገመዱ ይመልሰዋል። እንዲህ አይነት የህይወት ልምምድ የብዙዎቻችን ነው ብዬ አስባለሁ። እንደዚህ ባለ ህይወት ምልልስ ብዙዎች ይኖራሉ። የተገደበ፣ የታሰረ፣ የተወሰነ፣ ትክት ያለው፣ ብስጭት ያለና ተስፋ የቆረጠ ሰው ብዙ ነው በጣም። ያን በትዳር ውስጥ ታዩታላችሁ። በሱ ውስጥ ተስፋ የቆረጠ ሰው ከጎኑ ላለው ሰው ተስፋ ሊሆን አይችልም። በሱ ውስጥ ነፍሱ የደከመችበት ሰው ለሌላ ሰው ብርታት መሆን አይችልም። ለመሆኑ እንኳን ቢሞክር ጊዜያዊ ነው። ከተወሰነ ጊዜ በኋላ ያጣዋል፣ አቅም ያንሰዋል። የውስጡ ነገር ፈንድቶ ይወጣል። ብስጭቱ አንድ ቀን ገንፍሎ ይወጣል። ተስፋ መቁረጡ ገንፍሎ ይወጣል። ግራ መጋባቱ ገንፍሎ ይወጣል። ተሸፍኖ መቆየት የሚችለው ለተወሰነ ጊዜ ብቻ ነው። እኔም እንዳልኳችሁ እንዲህ ባለ ነገር ውስጥ አልፌ አውቃለሁ። ስለዚህም ለነፍሴ ረፍትን፣ ለውስጤ ሰላምን የተመኘሁበት ጊዜ ብዙ ነው። ዛሬ ይህን መልእክት የምትሰሙ
ምናልባት በውስጣችሁ ነፍሴ መቼ ነው የምታርፈው የምትሉ ትኖሩ ይሆናል። ግን የእግዚአብሔር ቃል እንደሚናገረው ለነፍሳችን እረፍት ተዘጋጅቷል። ርዕሴ ለነፍስህ እረፍት ታገኛለህ የሚል ነው። ለነፍስህ እረፍት ታገኛለህ። ለነፍስህ እረፍት ታገኛለህ። ለነፍስህ እረፍት አለ። የሰው ነፍስ ብዙ ትግል አለበት። አንዳንድ ጊዜ ሰዎች ምን እናስባለን? በመጀመሪያ እረፍት እንዳለ ውስጣችን ያውቃል። የሆነ ቦታ እንዳለ መፈለግ ይጀምራል። አንዳንድ ሰዎች ቅድም እንዳልኩት በውስጣቸው ብዙ ትግል እያለ፣ ብዙ ተስፋ መቁረጥ እያለ፣ ብዙ ግራ መጋባት እያለ ከውስጥ ከአንጀታቸው ባይስቁም በጥርሳቸው ይስቃሉ እና ለተወሰነ ጊዜ የጥርስ ሳቃቸውን ልናምነው እንችላለን። በውጭ ጥሩ ልብስ ይለብሳሉ፣ በሰው ፊት ጥሩ ይነጋገራሉ፣ ጥሩ መኪና ይነዳሉ፣ ጥሩ ቤት ውስጥ ይኖራሉ። ከዚህ የተነሳ እነሱ ያላቸው ቢኖረን በውስጣችን ያለው ፊታችን ያኮሳተረው፣ ቀናችን ያጨለመው፣ ግራ ያጋባን ነገር የሚወገድልን ሊመስለን ይችላል። ስለዚህ እንሞክራለን። ያ ሰው ምን ቢኖረው ነው እንደዚህ ደስተኛ የሆነው? በነገራችን ላይ ብዙ ሰዎች ፈገግታን ይማሩታል። እንዴት ፈገግ እንደሚባል፣ እንዴት በሰው ፊት እንደሚቀረብ ይማሩታል። ከቤት ከመውጣታቸው በፊት መስታወት ላይ ቆመው በሰዎች ፊት እንዴት እንደሚመላለሱ ብዙዎች ይለማመዳሉ። እየተለማመዱ እንደሆነ እንኳን አያውቁትም። ግን ሲወጡ እንዴት ነው የሚራመዱት? እንዴት ነው የሚስቁት? እንዴት ነው ሰውነታቸውን የሚያንቀሳቅሱት? ይመለከታሉ። ባይሆኑትም ይተውኑታል ማለት ነው። ተውኔት መሆኑ ስለማይገባን እነሱን መኮረጅ ያምረናል። እነሱም ግን በውስጣቸው እያረረ ያለ ነገር አለ፣ እየቆሰለ ያለ ነገር አለ፣ ተስፋ እየቆረጠ ያለ ነገር አለ። ታዲያ አንዳንዶች እንዲህ አይነቱ ነገር ለተወሰነ ጊዜ ይታገሉታል ለመለወጥ፣ የሚያስመስሉትን እውን ለማድረግ ልክ እንደሚያስመስሉት ህይወት እንድትሆንላቸው ማለት ነው። አቅም ሲያንሳቸው ወደ አንድ ድምዳሜ ይደርሳሉ። ሁሉም እየተወነ ነው የሚኖረው። ስለዚህ እውነተኛ ደስታ የለም። ደስታ ማስመሰል ነው። ደስታ መምሰል ነው። እረፍት ማስመሰል ነው። እረፍት መምሰል ነው ብለው ድምዳሜ ላይ ይደርሳሉ። ምን ማለት ነው? የውስጣቸውን የነፍሳቸውን ስቃይ ይቀበሉታል። ምክንያቱም ሁሉም ሰው እንደነሱ እየተወነ ስለሚመስላቸው። ግን ገና እዛ ላይ ያልደረሱት የነሱ አይነት ቤት የሌላቸው፣ የነሱ አይነት ሀብት የሌላቸው፣ የነሱ አይነት ትምህርት የሌላቸው እዛ ብደርስ ልክ እንደነሱ ሆናለሁ ይላሉ። እዛ ሲደርሱ የመተወን ብቃት እንደሆነ የሚያገኙት አያውቁም። እውነተኛ ደስታን ሳይሆን ያን አያውቁም። የእግዚአብሔር ቃል ነፍስ በምድር ላይ ያላትን ትግል አይደብቅም፣ በግልጽ ይናገራል። ከመጽሐፍ ቅዱስ ታሪኮች ሁላችንም ከምናውቃቸው በብዙ መከራ ያለፈው ከሰዎች መካከል ከክርስቶስ ውጭ ማለቴ ነው ኢዮብ ነው። ኢዮብ በኢዮብ መጽሐፍ ላይ አንድ ነገር ተናግሯል። ታስታውሳላችሁ ሁላችሁም። አልደበቀም እግዚአብሔር በኢዮብ ሕይወት በኩል ለሁላችንም ሲናገር ኢዮብ ምዕራፍ 7 ቁጥር 1 በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱም እንደ ምንደኛ ወራት አይደለምን? በምድር ላይ ያለ ሕይወት በጫናዎች እንዳልኩት፣ በተስፋ መቁረጦች፣ በኪሳራዎች፣ በስሜት ውስጥ ውጊያዎች፣ በመንፈሳዊ ጦርነት፣ ልንሸከማቸው በማይገቡ ሸክሞች፣
ፍጹም ልንታዘዛቸው ባልተገቡ ቀንበሮች የተሞላ ነው እና ኢዮብ በምድር ላይ የሰው ልጅ ሕይወት ትግል አይደለምን? መከራ አይደለምን? ብሎ ይናገራል። በውጫዊ ቅድም እንዳልኩት ሁኔታችን በጣም ጥሩ ሁኔታ ላይ ያለን ብንመስልም እንደዛ በምንመስልበት ጊዜ ውስጥ እንኳን የውስጡ ሰውነታችን ስቃይ ውስጥ ሊሆን ይችላል። የብዙ ሰዎችን የውስጥ ጓዳ ስለማናውቅ ነው። ለምንድን ነው ነፍስ እረፍት የሌላት የምትሆነው? ለምንድን ነው ነፍስ እንደዚህ እረፍት የሌላት የምትሆነው? ከላይ እያለበስናት፣ እያበላናት፣ እያጠጣናት፣ እያገባንላት ለምንድን ነው እረፍት የሌላት የምትሆነው? እንዳልኩት ብዙዎች የነፍሳቸውን እረፍት ይናፍቃሉ። መቼ ነው ያን ናፍቆት የሚያቆሙት? ሁሉም ሰው እያስመሰለ እንደሆነ የገባቸው ቀን ነው። በቤተ ክርስቲያንም እንዲህ አይነቱ ነገር አለ። እኔ ማስተውያ አውቃለሁ። ሰዎች አመስግኑ ስለ ሁሉ ነገር የሚል ቃል ስላለ ቤተ ክርስቲያን ውስጥ ያመሰግናሉ። መልካም ነው። በግል ጥቂት ደቂቃዎችን ስታሳልፉ ግን ምስጋናውን ሙሉ በሙሉ የሚሰርዝ ምሬት በውስጣቸው አለ። ሐዘን በውስጣቸው አለ። ተስፋ መቁረጥ በውስጣቸው አለ። ብዙ ደቂቃ አይወስድባችሁ። ልክ መጀመሪያ ስትቀዱት ቧንቧ ውሃ ንጹህ ውሃ ቢመጣ ቆይቶ ድፍረስ እንደሚመጣው እንደዚህ ሀገር ማለት ነው። እና መጀመሪያ ጌታ ይመስገን እግዚአብሔር ለእኔ ያላደረገው ምን አለ? ሁሉ ተደርጎልኛል፣ እንደኔ የታደለ ሰው የለም ይሏቸዋል። ትንሽ ደቂቃ ግን ከሰጣቸዋቸው የውስጣቸው መውጣት ይጀምራል። አንዳንድ ጊዜ ያለቅሳሉ። ክርስቲያኖችን ነው የምላችሁ። ስለዚህ አንዳንዶቹ አይ ለውጥ የሚባል የለም፣ ደስታ የሚባል የለም፣ እናስመስለው ብለው ያልፋሉ። አንዳንዶቹ ደግሞ አይ በቃ ኢዮብ ያለው ይሄን ነው፣ የሰው ሕይወት በምድር ላይ መከራና ስቃይ ነው። ስለዚህ መከራዬና ስቃይን ታግሼ እሞታለሁ ብለው እጅ ይሰጣሉ። እውነተኛ ሰላምና እውነተኛ እረፍት የለም ብለው ይደመድማሉ። እንዳልኩት አንዳንዶቹ ደግሞ አይ እኔ ነኝ እንዲየሆንኩ ያለሁት እንጂ እነከሌ እኮ በቃ ደስተኛ ሕይወት ነው የሚኖሩት፣ ልጆቻቸው፣ ቤታቸው ይላሉ። ይህ ግን አለማወቅ ነው። ግን የነፍሳችን እረፍት ማጣት ምክንያቱ ምንድን ነው? ለነፍሳችን እረፍት ማጣት ምክንያቱ ምንድን ነው? መቼ ነው ነፍሳችን የምታርፈው? በእውነት ነፍሳችን የምታርፍበት ጊዜና ቦታ አለ? ወዴት ብትሄድ ሰላም ልታገኝ ትችላለች? ምን ብታገኝ ትረካለች? ምን ብታገኝ ከውስጥ ትስቃለች? በዚህ ዘመን በተለይ የውስጥ ሳቅ ካቆመ ብዙ ጊዜ ሆኗል። ሁላችንም የተደበቀ ጭንቀት፣ የተደበቀ ሲቃ አለ። የቤተ ክርስቲያን አባት ቅዱስ አውግስጢኖስ የሚባል ወይም እንደዛው ይሻላል፣ በእኛ ሀገር እንደዛ ነው የሚታወቀው። እንዲህ ይላል፣ የታወቀ ንግግር አለው። ጌታ ሆይ አንተ ለራስህ ፈጠርከን፣ ልባችን በአንተ ማረፊያ እስኪያገኝ ድረስ እረፍት የለውም። ወይም ነፍሳችን በሉት our soul ነፍሳችን በአንተ ማረፊያ እስክታገኝ ድረስ እረፍት የላትም። ጌታ ሆይ አንተ ለራስህ ፈጠርከን፣ ነፍሳችን በአንተ ዘንድ ማረፊያ እስክታገኝ ድረስ እረፍት የላትም። ይህ እውነት ነው። ምክንያቱም ሰው የተፈጠረው ለእግዚአብሔር ነው። ስለዚህ ሁሉም እንደመሰለው
እረፍት ማገኘው፣ ውስጤ ጸጥታ የሚለማመደው፣ መተማመን የሚኖረው፣ ከልቤ የፈነቀለ ደስታና ሰላም የሚኖረኝ ያና ይህ ሲሆን ነው ብሎ ያስባል እንጂ እውነታው ግን ሰው የተፈጠረው ለእግዚአብሔር ነው። ለስኬት፣ ለገንዘብ፣ ለጋብቻ፣ ለብልጽግና፣ ለትምህርት፣ ለስልጣን ወይም ወደ ቤተ ክርስቲያን ብንመጣ ለአገልግሎት አልተፈጠርንም። የተፈጠርነው ለእግዚአብሔር ለመሆን ነው። ማለትም በእነዚህ ነገሮች እግዚአብሔር ሊባርከን ይችላል። ነገር ግን አንዳቸውም ቢሆን የነፍስን ጥልቅ ባዶነት ሊፈውሱ አይችሉም። የነፍስን ጥልቅ ባዶነት ሊሞሉ አይችሉም፣ አገልግሎትም ቢሆን። ስለዚህ ሰዎች በቤተ ክርስቲያን እንኳን መጥተው እያገለገሉም ቢሆን ያው ብስጭት፣ ያው ተስፋ መቁረጥ፣ ያው ግራ መጋባት በውስጣቸው ይኖራል። ቅድም እንዳልኩት በመዝሙር ከላይ ሊሸፍኑት ይችላሉ። በጌታ ይመስገን ከላይ ሊሰውሩት ይሞክራሉ። ነገር ግን እውነተኛ ሰላም፣ እውነተኛ የነፍስ እረፍት ላይኖራቸው ይችላል። ነፍሳችን የምትደክመው እንደዚህ የምታክተው መቼ ነው? መቼ ነው ነፍሳችን የምታክተው? አንድ ሰው መጥቶ ውይ ዛሬ በጣም ደከመኝ ቢላችሁ ምን ስታደርግ ነው የዋልከው ብላችሁ ትጠይቃላችሁ። የት ነበር የዋልከው? ምን አጋጠመ ትላላችሁ። እንዲህ ሰርቼ፣ እንዲህ ወጥቼ፣ እንዲህ ወርጄ፣ ወይም እንዲህ የሚያሳስብ የሚያስጨንቅ ነገር ደርሶብኝ እና አሁን ደከመኝ ይላል። በነገራችን ላይ የብዙ ሰዎችን የስጋም የነፍስም ጭንቀት አንዳንዴ ብቻቸውን ሲሆኑ ሳያዋችሁ ባጠገባቸው ብትሆኑ ልትሰሙ ትችላላችሁ ሲሉ ልትሰማላችሁ። አንዳንዴ የውስጣቸውን ሲተነፍሱት ወይም ትክዝ ሲሉ ታያላችሁ። አሁን አንዳንዴ ሰዎች በጎዳና ላይ ብቻቸውንም ሲያወሩ ታያላችሁ። ግን ነፍስ እንደዚህ የሚታክታት የሚደክማት መቼ ነው? ለምንድን ነው? ይሄን ማግኘት አለብን ብዬ አስባለሁ። ዛሬም ላካፍላችሁ የመጣሁት ይሄን ነው። ነፍስ የምትደክመው ለእግዚአብሔር ተፈጥራለች። የመጀመሪያ የምትደክመው ክርስቲያንም እንሁን በጌታም እንሁን አንሁን ከእግዚአብሔር ስትለይ ነው። ከእግዚአብሔር ስትለይ ነው። እንደ ክርስቲያን ከእግዚአብሔር ጋር ያለን እውነተኛ ህብረት ሲቋረጥ ነፍሳችን በውስጣችን ትዝላለች። የነፍሳችን መዛል መገለጫው ነፍስ፣ ስሜት፣ ፈቃድ፣ እውቀት ነው። እሱ ነገር ይደበዝዝብናል። ተስፋችን ይጨልማል። ስሜታችን ይዛባል። ለምን? ነፍስ ደክማለችና። ለምን ደከመች? ለእግዚአብሔር ነው የተፈጠረችው። ከእግዚአብሔር ጋር ህብረት የላትም። ተቋርጧል ህብረቷ። ሌላው ብቻችን ያለ እግዚአብሔር የህይወትን ሸክም ለመሸከም ስንሞክር ነው። ብዙዎቻችን የህይወት ጉዳይ የኛ ነው ብለን እናስባለን። መንፈሳዊ ነገራችን ደግሞ ቤተ ክርስቲያን ነው ብለን እናስባለን። ስለዚህ ቤተ ክርስቲያን ስንመጣው አንዳንድ ጊዜም እንደው እግዚአብሔር በእኛ ህይወት ጣልቃ እንዲገባ ነው። ጣልቃ መግባት ማለት ባይተዋር ነው ማለት ነው። ከኛ ጋር አይደለም ማለት ነው። ሁልጊዜ አይደለም፣ የኛ ጉዳይ የእሱ ጉዳይ አይደለም ማለት ነው። ስለዚህ ብቻችን ያለ እግዚአብሔር የህይወትን ሸክም የነፍሳችንን ሸክም ለመሸከም ስንሞክር ነፍሳችን ይከብዳታል። ሌላው በህይወት መቁሰል ሲያጋጥማት ነው። ብዙ ቁስል ያጋጥማታል። በግንኙነት ሊሆን ይችላል። ከአምላክ ይልቅ በተፈጠሩ ነገሮች ላይ እርካታን ስንፈልግ ከእግዚአብሔር ጋር ባለን እውነተኛ ህብረት ከሚመጣ እርካታ ይልቅ በተፈጠሩ ነገሮች ህይወታችን ማርካት ስንፈልግና ስንጀምር የምንረካ እየመሰለን
እየተጠማን እንሄዳለን። ነፍሳችንን እናሳጣታለን። እውነተኛውን ምግብ፣ እውነተኛውን መጠጥ ታጣለች። ስጋችን እየተመገበ ነው። ስጋችን እየረካ ነው። ነፍሳችን ግን እየተጠማች ነው። እስራኤላውያን ስጋ መብላት በጣም አማራቸው፣ ጎመጁ፣ እግዚአብሔርን ጨቀጨቁት። በመጨረሻ ኦኬ ብሎ ሰጣቸው። ግን ነፍሳቸው ከሳች። የስጋቸውን ምኞት በሉ፣ ጠገቡ። እንዲያውም የሆነ ቦታ ላይ ሊዘፍኑ ተነሱ። በዛን ጊዜ ግን ነፍሳቸው እየደከመች ነበር፣ እየዛለች ነበር። ስጋ ነፍስን የሚያስፈልጋትን እያሳጣት ነበር። መቼ ነው ነፍሳችን የምትዝለው? መቼ ነው ነፍሳችን የምትደክመው? ነፍሳችን የሕይወታችን ተሸካሚ ናት። ሕይወታችን ተሸክማ የምትኖረው ነፍሳችን ናት። ነፍሳችን ግን ነጭናጫ ትሆናለች። ከዛ በኋላ ቁጠኛ፣ ትዕግስት የለሽ፣ ሰላም የሌላት ቅብዝብዝ ትሆናለች። አቅም ሲያንሳት እንደዛ ነው የምትሆነው። መቼ እንዳልኩት ከእግዚአብሔር ይልቅ እርካታን ከሌላ ቦታ ማግኘት ስትፈልግ፣ ያለ ሰላም አለቃ ሰላምን ለማግኘት ስትሞክር፣ ያለ ሰላሙ ባለቤት ጌታ ኢየሱስ ምን አለ? እኔ ሰላሜን እሰጣቸዋለሁ አለ። ግን ነፍስ ግን ያን ሰላም ትታ በራሷ መንገድ ሌሎችን ማረፊያዎች፣ ሌሎችን መከለያዎች ስትፈልግ ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስምና ዝና ሊሆን ይችላል። ለዚህ ነው ብዙ ባለ ዝናዎች፣ ብዙ ባለ ስሞች ውስጣቸው ሰላም የለም። ብዙ ትዳሮች የሚኖሩት በመቻቻል ነው። የሚቻቻሉት ደግሞ የእግዚአብሔርን ፈቃድ ለመፈጸም አይደለም። በስኬት ጣራ ላይ ከደረሱ በኋላ ከዛ ቢከሰከሱ የጋራ ጉዳት ስላለው ነው። የጋራ ጉዳት ስላችሁ ለብዙ ዘመናት የገነቡት ስም፣ የገነቡት ሀብት፣ የገነቡት ክብር ይከሰከስባቸዋል። ስለዚህ በውስጥ ትዳሩ የለም፣ በውጭ ግን ትዳሩ አለ። በውጭ ሃኒ አለ፣ ባቢ ሚለው አለ። ጓዳ እንደዛ እንደሆነ በምንድን ነው እርግጠኛ የምትሆኑት? ብዙ ሰዎች አይ ቲንክ አሁን ቲክታክ ጥሩ ነገር ነው ብዬ አስባለሁ። ፊልተር የሚባል ነገር አለው። የሁላችን መልክ ብታዩት በጣም ያምራል። ፊልተር ተደርጎ ነው ወደ እኛ እየደረሰ ያለው በሌላ ነገር ውስጥ ገብቶ። አንዳንድ ጊዜ ከስር ካያችሁት በዚህ ፊልተር ተደርጓል ይላል እና እየተወንን ነው እየኖርን ያለ ነው። እውነተኛው ከካሜራ ጀርባ ያለው ህይወት ምን ይመስላል? ከሱ አልፎ ከቤታችን ራሱ ከሳሎናችንም ከሚታ ቤታችንም ውጭ ያለው ደግሞ የልባችንስ ጉዳይ ምን ይመስላል? ልባችን እረፍት አለው? ምን ይነግረናል? እንዳልኩት ተው፣ ዝም በል፣ ጸጥ በል፣ አትነዝነዘኝ፣ አትጨቅጭቀኝ፣ የራሱ ጉዳይ እንደ ማንኛውም ሰው ልበድበት ብለን ተስፋ ቆርጠን ማለት ነው። እውነተኛ ሰላም እንደሌለን እያወቅን፣ እውነተኛ እረፍት እንደሌለን እየገባን ቀጥለን ካልሆነ በቀር ለሁላችን ይሄ እውነት ነው። ነፍሳችን የምትደክመው እነዚህ ነገሮች ሲሆን ነው። ኢሳይያስ 26 ቁጥር 3 በጣም መወደው ቃል አለ። ለእናንተም ይጠቅማችኋል ብዬ አስባለሁ። ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ይላል። ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። ፍጹም ሰላም መስጠት የሚችለው እግዚአብሔር ብቻ ነው። መደገፍ ማለት ቅድም ካልኳችሁ ነገር በተቃራኒ ነው። ማለትም ከእግዚአብሔር ጋር መጣበቅ ነው። ያለ እግዚአብሔር ሸክምን አለመሸከም ነው።
እግዚአብሔርን የውስጣችን እርካታ ማድረግ ነው። ከተፈጠሩ ነገሮች ይልቅ በፈጣሪ መርካት ነው። ሰላምን ከሰላም አለቃ መውሰድ ነው። እኔ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ዓለም የሚሰጠው ሰላም ቅድም ያወራነው ነው። በውጭ እያሳቀን በውስጥ የሚያሳርረን ነው። በውጭ ተስፋ ያለን እያስመሰለን ጊዜ በሄደ ቁጥር ተስፋችን የሚያጨልም ነው። የእግዚአብሔር ሰላም ግን እንደሱ አይደለም። ነፍሳችን የተፈጠረችው በእግዚአብሔር ሰላም ለመኖር ነው። በእርሱ የምትታመን ነፍስ እግዚአብሔር ፈጽሞ በሰላም ይጠብቃታል። ለዚህ ነው ጌታ ኢየሱስ ክርስቶስ ሰዎችን ከራሱ ሰላም ከራሱ ጸጥታ ሆኖ አያቸው። እኛ ሁላችን በታወከ ዓለም ውስጥ ራሳችንን በሁከት ስለምንኖር የሌሎቹ ሁከት አይታየንም። ግን ለጥቂት ጊዜ በሰላም ውስጥ ብንሆን ዓለም ምን ያህል በሁከት ውስጥ እንዳለች ይታየናል። የምንበላው ምግብ ምን ያህል እንደሚሸት የምታውቁት ምግብ ሳትበሉ የተወሰነ ጊዜ በጾም ስትውሉ ነው። የተወሰነ ቀናት 3፣ 4፣ 5፣ 6 ቀናት 20 ቀናት ምግብ ቀንሳችሁ ስትቆዩ ይሄ እኛ ሀበሾች የምንበላው ወጣወጥ ነገር ሲቀር ከዛ ሰው ጋር ስትገናኙ ሰው ሁሉ ይሸታችኋል። ሸቷችሁ የማያውቀው ማለት ነው። እና ምን ማለት ነው? እነሱ ጋር ያለው እኛ ጋር ካለ አይታወቀንም። ሁላችንም አንድ ውስጥ ነው ያለነው። እኛ ግን በጸጥታ እና በመታመን ውስጥ የምንኖር ከሆነ ዓለም በምን አይነት ሁከት ውስጥ እንዳለች ይታወቀናል። ያኔ ነው በእኛ ውስጥ ያለውን ሰላም ማክበር ምን ጀምረው። ሁሉ ነገር ሰላም የመሰለን ምናልባት እኛ በሰላም ውስጥ ስለሌለን ሊሆን ይችላል። በጣም ግራ ይገባኝ ነበር የተወሰነ ጊዜ እና ሰዎችም አይገባቸውም። አንዳንድ ጊዜ እንደዚህ ጾም ጸሎት እያበዛን በእግዚአብሔር ፊት የምንቆይበት ጊዜ ነበረ እና ጀስት እግዚአብሔርን ብቻ የምንፈልግበት የምንራብበት የምንጠማበት እና ወደ ጉባኤ ስመጣ እኔ ሁሉ ነገር ይጮህብኝ ነበረ። ያስጠላኛል። አንዳንዴ ኤክስፕረስም ይሆናል ከአቅሜ በላይ ስለሚሆን ሁሉ ነገር ነው የሚንኳኳው። ሙዚቃ መሳሪያው ይንኳኳል፣ ሰዎች ይንኳኳሉ፣ የሚናገረው ሁሉ እንደ ቆርቆሮ ይሆንብኛል። ጩኸት ነው በቃ ማለት ነፍሴ ውስጥ ያለው ጸጥታ ማለት ነው። እኔ ጨንቀኛል። ግን ሰው እየተደሰተ ነው፣ እየዘመረ ነው፣ እየሳቀ ነው እና ጭንቅ ይለኛል። አንዳንዴ ከሰዎችም ጋር ቀረብ ስትሉ እንደዛው ያን ድምፅ ትሰማላችሁ፣ ያን ኳኳቴ ማለት ነው። ግን ልክ ደግሞ እናንተ ያን ነገር ስታቋርጡ አብራችሁ ስለምትንኳኩ የለም እንደሱ አይነት ነገር ደስ ይላል። ትገቡና አብራችሁ ያው ትሉታላችሁ ማለት ነው። ግን ዛሬ የምነግራችሁ የምስራች ለደከሙና ሕይወት ለከበዳቸው ሰዎች ኢየሱስ ግብዣ አለው። ኢየሱስ ግብዣ አለው። እርሱ በምድር ከቅድስት ድንግል ማርያም ተወልዶ እንደኛ ሰው ሆኖ ሲመላለስ አሁን እንዳልኩት የደከሙትን፣ የተሰበሩትን፣ የተጨቆኑትን፣ የተጨነቁትን አይቶ አላወገዛቸውም፣ አልኮነናቸውም፣ አላሳፈራቸውም፣ አላሸማቀቃቸውም። አይቶ ግን አዘነላቸው። መጽሐፍ ቅዱስ አዘነላቸው ይላል። አዘነላቸው። እንዲያውም ምን ይላል? እረኛ እንደሌላቸው ተጥለው አይቶ አዘነላቸው ይላል። አንዳቸውንም አላሸማቀቃቸውም፣ አንዳቸውንም አላባረራቸውም፣ አላወገዛቸውም። ምክንያቱም ለነፍሳቸው እረፍት ሊሰጥ ነው የመጣው። ለምን ታወካችሁ አላላቸውም። ለምን እንደዚህ አይነት ሰው ሆናችሁ አላላቸውም። ነገር ግን እንደምታውቁት በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋቸዋለሁ። ስለዚህ
አይቶ መርምሮ ወንድም እንትና አንተ እኮ እየተረበሽክ ያለኸው አሁን እኛ ትንቢት መልካም ነው ግን እንደምንለው አይደለም። በአብዛኛው ኢየሱስ በአብዛኛው ያለው እንደዛ አይደለም። እሱ ቢመጣና ቢተነብይ በአሁኑ ሰዓት ምን ይሆን የሚለን። ያችን ሳምራዊት ሴት ታውቃላችሁ? ታስታውሳላችሁ? 5 ባሎች ነበሯት። 6ኛ አለ የለኝም አለች። ግን እኮ ሰው አለ አለታ እና ከላይ ስታዩ ስለ ትዳር እየተነበየላት ይመስላል። ግን በደንብ ካነበባችሁት ግን አይደለም። እና ከእንግዲህ በኋላ 6ኛውን አጸናልሻለሁ፣ በ6ኛው ባርኬሻለሁ፣ እስከ ዛሬ በ5 የደረሰብሽን መከራ ቀልብሼልሻለሁ ነው ያላት? ነው ወይ ያላት? አንተስ ብትተነብይ፣ አንቺስ ብትተነብይ ምንድን ነው የምትይው? እርሱ ግን እውነተኛውን እርካታ አስተዋወቃት። እውነተኛውን። ይሄ በፊትሽ ቆሞ የሚናገርሽ ማን እንደሆነ ብታውቂ ኑሮ የሕይወትን ውሃ ይሰጥሽ ነበር፣ አንቺም ትለምኙ ነበር። በእውነት እኔ የምሰጠው ሕይወት ውሃ በእርሱ ውስጥ ለዘላለም የሚኖር የሕይወት ውሃ ነው። ከዚህ ውሃ የሚጠጣ ዳግመኛ አይጠማም። ይሄ ግን አናስተውለውም ብዙ ጊዜ። እሺ ሌላ ትንቢት ልንገራችሁ። ሁሉንም የኢየሱስ ክርስቶስን ትንቢቶች እዩዋቸው። ሁሉንም ከሰዎች የዘላለም ፍጻሜ ጋር በክርስቶስ ኢየሱስ ካላቸው ስፍራ ጋር የተገናኘ ነው። ምክንያቱም እነዚህ ምንጮች የማያረኩ ምንጮች ናቸው። ያላቸው ሰዎች አልረኩም። ትዳር አለ፣ ስራ አለ፣ ቤት አለ፣ ልጅ አለ። ግን ገና ክርስቶስ ያስፈልጋል። ገና ክርስቶስ ያስፈልጋል። ለዚህ ነው አውግስጢኖስ እኛ የተፈጠርነው ለካ ላንተ ነው፣ ነፍሳችን በአንተ ዘንድ ስፍራ እስክታገኝ ድረስ እረፍት የላትም። ብዙ ነገር ልታገኝ ትችላለች። መጠለያ ጎጆዋ ግን ወፍ ጎጆዋን ካፈረሳችሁባት ማረፊያ አይኖራትም ወገኖቼ። ስለዚህ ዛሬ ለሁላችን ነው ይሄ እግዚአብሔር ቃል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለነፍሳችን እረፍት ሊሰጠን ይፈልጋል። ጌታ ኢየሱስ ክርስቶስ እናንተ ደካሞች አለ፣ ሸክማችሁ የከበደ ወደ እኔ ኑ፣ ምን እላቸዋለሁ? አሳርፋቸዋለሁ። ኢየሱስ እንዲህ አላለም፣ ሂዱና የበለጠ ሞክሩ አላለም። አሁን ሰውነት ለመቀነስ የምትሞክሩ ሰዎች በሰውነት እንቅስቃሴ ማጣት ምክንያት ወይም ባልሆነ ምግብ ምክንያት በዳይት በኤክሰርሳይዝ በልዩ ልዩ ነገር ራሳችን መግዛት መቆጣጠር የምንፈልግ ሰዎች ሁልጊዜ ሙከራ ነው አይደለም? ሂዱ፣ ሞክሩ፣ የበለጠ ስራ፣ የበለጠ አድርግ እና ሁልጊዜም ሁላችንም ብንችል ከዚህ ሁሉ መከራ የሚያሳርፈን እንሞክራለን። እየሞከራችሁ ከሆነ ማለት ነው። ከእሱ አሳርፏችሁ ከሆነ እግዚአብሔር ይመስገን። ግን እየሞከራችሁ ከሆነ ታውቆታላችሁ። ስለዚህ ሂድና ትራይ ሃርደር አይነት ነገር አልተናገረም። አንተ ነፍሴ የደከመው ብዙ ኤክሰርሳይዝ ብዙ ስላልተለማመድክ ነው። የበለጠ ሂደህ ሞክር፣ ተሸከም አላለም። የበለጠ ሂደህ ጹም፣ የበለጠ ሂደህ ስጥ፣ የበለጠ ሂደህ የሆነ ነገር አድርግ አላለም። መጀመሪያ ራስን አስተካክለናም ያለው ሰው የለም። እኛ እንላለን። አሁን በሶሻል ሚዲያ ያለው መወቃቀስ እኮ መጀመሪያ ራስን አስተካክለና ነው። መሰዳደቡ ቤተክርስቲያን ውስጥ ያለውም ስብከታችን ራሱ ብዙውን ጊዜ አስተካክላችሁ ኑ ነው የሚመስለው። ኢየሱስ ግን ምን አለ? እስከ ሸክማችሁ ወደ እኔ ኑ፣ እኔ አሳርፋቸዋለሁ። ለነፍሳችሁ ምን ታገኛላችሁ አለ? ወደ እኔ ኑ፣ ለነፍሳችሁ ረፍት ታገኛላችሁ። ሸክማችሁን ጥላችሁ ኑ አላለም። እስከ ሸክማችሁ ነው። እኔ ሸክማችሁን ከእናንተ ላይ አነሳለሁ። ለነፍሳችሁ ረፍት ታገኛላችሁ።
ደቀ መዛሙርቱ ብዙ ሸክም ይፈልጉ ነበር። ልክ እንደ ሌሎቹ ይጾማሉ፣ እኛ ምንድነው ማታጾመን? ሌሎቹ እንደዚህ ያደርጋሉ፣ ለምንድነው እኛ እንደዚህ የማናደርገው? የዮሐንስ ደቀ መዛሙርት ኢየሱስ ክርስቶስ አንድም ቀን እንደዛ አላስተማራቸው። ኢየሱስ ሁልጊዜ ያስተማራቸው ከእርሱ ጋር ስለሚኖራቸው ህብረትና አንድነት ነው። ጌታ ስሙ የተባረከ ይሁን። ስለዚህ ወደ እኔ ከመምጣት በፊት ሂድና ነጽተህና አላለም። ሂድና መንጻትህን ለካህን አሳይ ነው ያለው። በሽተኛውን እንኳን ከለምጹ አንጽቶት ነጽተህና አላለም። ካህን ይለያል፣ ክርስቶስ ያቀርባል። እየሰማችሁ ነው? ክርስቶስ ያቀርባል። ኑ ወደ እኔ፣ እስከ ቆሻሻችሁ ላንጻችሁ፣ እስከ ኃጢአታችሁ ይቅር ልበላችሁ፣ እስከ ሸክማችሁ ላሳርፋችሁ፣ እስከ ድካማችሁ ኑ ወደ እኔ እረፍት ልስጣችሁ ያለ ያንም ማድረግ የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ ሰላምን ትሰጣታለህ። በእርሱ የሚደገፍ ነፍስ ዛሬም በሰላም መኖር ይችላል። ስለዚህ ጌታ ኢየሱስ ክርስቶስ ቀላል ግብዣ ነው የጋበዘን። ኑ፣ ቀላል ግብዣ ነው። እንዲህ አድርጋችሁ ኑ አላለም። ኑ ብቻ ነው ያለው። የኢየሱስ ጥሪ ላይ ያለው ኑ ብቻ ነው። እናንተ ሸክማችሁ የከበደ ኑ። ዛሬ የሕይወት ሸክም የከበደባችሁ ካላችሁ ይሄኔ ምስራች ነግራችኋለሁ። ኢየሱስ ኑ ብሏችኋል። ክብር ለጌታ ይሁን። ለነፍሳችሁ እረፍት ታገኛላችሁ። ስለዚህ የነፍስ እውነተኛ ማረፊያ ቦታ አይደለም፣ ነገርም አይደለም፣ ትዳር፣ ቤት፣ አገር አይደለም። የነፍስ እውነተኛ ማረፊያ አንድ ሰው ነው። ያም ሰው ኢየሱስ ክርስቶስ ብቻ። እውነተኛ እረፍቷ ለነፍሳችን አንድ አፍታ የሚከናወን ነገር አይደለም። ዘላቂ ግንኙነት ነው ከጌታ ጋር። ዘላቂ ህብረት፣ ዘላቂ ጥገኝነት፣ ዘላቂ ተደጋፊነት ነው የነፍሳችን እረፍት። የተፈጠረችው ነፍሳችን በዘላቂነት በሱ ተደግፋ እንድትኖር ነው። ምንጯ እሱ እንዲሆን፣ ስር በሱ እንድትሰድ፣ የሚያስፈልጋትን ሁሉ ከሱ እንድትወስድ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው አለ። ቅርንጫፍ ያለ ግንዱ ምንም ሊያደርግ አይችልም፣ እናንተም ያለ እኔ ምንም ልታደርጉ አትችሉም አለ። ብዙ ነገር እንሞክራለን። ብዙዎቻችን ግን ያልሞከርነው በሱ ላይ ሙሉ በሙሉ መደገፍን ሊሆን ይችላል። ዛሬ የእግዚአብሔር ጥሪ ሙሉ በሙሉ በሱ ላይ እንድንደገፍ ነው። ኑ እረፉብኝ እያለን ነው። ኑ በእኔ ላይ ተዘለሉና ተቀመጡ እያለን ነው። በክርስቶስ እረፍት ማግኘት ስንል ምን ማለታችን ነው? እችን ነግሬያችሁ እንጸልያለን። በክርስቶስ እረፍትን ማግኘት ስንል ምን ማለታችን ነው? ኑና እኔ ላሳርፋችሁ ሲል አንደኛ ከሚነዘንዘን የውስጥ ጥፋተኝነትና ኩነኔ ማረፍ፣ ነፃ መሆን ማለት ነው። ብዙ ሰው ነፍሱ ምግባታ ምትነጫነጭ ይመስለዋል። ልብሳታ ምትነጫነጭ ይመስለዋል። አገር ሳታይ ቀርታ የተነጫነጨች ይመስለዋል። ባል ሳታገባ ቀርታ የተነጫነጨች ይመስለዋል። ነፍሱ በውስጡ የደከመችው ዲሳፖይንት የሆነችው የሆነ ነገር ከውጭ ጎሏት ይመስለዋል። ለብዙ ሰው ይሄ ይመስለዋል። ነገር ግን አንድ ድብቅ ነገር አለ። ያ ድብቅ ነገር ቅድም እንዳልኩት ከእግዚአብሔር መለየት ነው። ከእግዚአብሔር መለየትን ደግሞ ያመጣው ኃጢአት የሚባል ነው። ኃጢአት ነው። ኩነኔ በውስጥ እስካለ ድረስ ተደብቆ ብንሸፋፍነውም ዝም በል ብንል፣ ህሊናችን ጸጥ በል አላውቅህም ብንለውም ነፍሳችን ግን እረፍት ይነሳታል። ነፍሳችን ይበጠብጣታል፣ ያውካታል። እኛ ዝም በል ብለነዋል፣ ጥቅስም ጠቅሰንለት ሊሆን ይችላል፣ ደባብቀነው ሊሆን ይችላል። ግን እየተደበትን እንመጣለን። ድባቴ ይወረናል።
እኛ የምናውቀው ህሊናችን ጸጥ ማድረጋችን ነው። ነፍሳችንን ማፈናችንን አናውቅም። ነፍሳችን ንስሐ ባለመግባት፣ ንስሐ መተንፈሻ ነው። የታፈነችን ነፍስ፣ አየር ያጣት ነፍስ፣ እየተጨነቀች በኩነኔ ስቃይ ላለች ነፍስ እስትንፋሷ ንስሐ ነው። እሱን ስንነፍጋት በውስጣችን ሆና ታጣጥራለች። ህሊናን ዝም በል ብንለውም ሲሰርቅ፣ ሲዋሽ፣ ምንም ሲያደርግ፣ እግዚአብሔርን ሲተው፣ እንደ ፍላጎቱ ሲኖር ህሊናን ጸጥ በል የሆነ ነገር እየሰጠ ነው፣ እንዲህ አስብ፣ እንዲያታስብ፣ አልፈልግህም፣ አልሰማህም ብንለውም ነፍስ ግን በዚህ ምክንያት ተዘግታ ታፍና ታጣጥራለች። ስለዚህ ወደ ክርስቶስ ስንመጣ ብቻ ነው ማረፍ የምንችለው። በንስሐ ስንተነፍስ፣ እምነታችን በሱ ላይ ስናስቀምጥ፣ መቼውንም ቢሆን ልንሻሻል አንችልም። ያለን ምርጫና ተስፋ እንደማንሻሻል ደካሞች እንደሆነ አውቀን ኑ እናንተ ደካሞች ብሎ አላስቀድሙ። በቃ እኔ ደካማ ነኝ፣ ነፍሴም ደግሞ ሸክም በዝቶባታል፣ ወደ አንተ መጥቻለሁ፣ ለበደሌ ይቅርታ፣ ለነፍሴ ረፍት ስጠኝ፣ አንተ የኃጢአቴ ስርየት ነህ ብለን ስንመጣ ያን ጊዜ ነፍሳችን ትተነፍሳለች። ለዚህ ነው ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ባንተ ላይ ተማምናለችና ባንተ ለምትደገፍ ነፍስ ፈጽመ ሰላም ትሰጣታለህ። በክርስቶስ የታመነች ነፍስ፣ እርሱ በሰራው ሥራ የምትደገፍ ነፍስ ስለ ኃጢአቴ ሞቷል፣ እኔን ለማጽደቅ በሦስተኛው ቀን ተነስቷል፣ ደሙ ለኃጢአቴ ስርየት የፈሰሰ ነው፣ እርሱ ያስፈልገኛል። ህሊናዬን ዝም በል ማለት ሳይሆን ህሊናዬን በሚያነጻ በኢየሱስ ክርስቶስ ደም መታጠብ፣ በክርስቶስ ኢየሱስ ህብረት መኖር፣ በክርስቶስ ኢየሱስ ላሉት አሁን ማለት ነው ተደግፈው ላሉት፣ ተማምነው ላሉት ኩነኔ የለባቸውም። ኩነኔ ደግሞ የውከት ምክንያት ነው፣ የተስፋ መቁረጥ ምክንያት ነው፣ የድባቴ ምክንያት ነው። ብንለው ሊለቀን የማይችል ድብርት ምንጩ ምንድነው? ኩነኔ፣ ራስን መጥላት። ለዛ መድኃኒቱ ማን ነው? ክርስቶስ። ኑ ወደ እኔ ያሳርፋቸዋለሁ። ከምን? ከዚህ ከኩነኔ። ኩነኔን የትኛውም መልካም ስራ፣ የትኛውም ገንዘብ አያነጻውም። መጽሐፍ ቅዱስ በዕብራውያን ምዕራፍ 9 ቁጥር 14 ላይ ህሊናችሁን ከሞተ ስራ ሊያነጻ የሚችለው የኢየሱስ ክርስቶስ ደም ብቻ ነው ይላል። የሰውን ህሊና የሚከሰውን፣ የሚወቅሰውን፣ የሚጨቀጭቀውን፣ የሚነዘንዘውን፣ የሚፈርድበትን ህሊና ዝም የሚያሰኘው የኢየሱስ ክርስቶስ ደም ብቻ ነው ውስጥ ገብቶ ማንጻት የሚችለው። ሌሎች ማታለል ነው። ልክ እንደ ፔን ኪለር፣ እንደ ህመም ማስታገሻ ናቸው ሌሎቹ። የውሸት ጥቅስ ብትጠቅሱ፣ ቸርች ደን ብንዘምር፣ ደስ ለመሰኘት ብንሞክር፣ ካስጨነቀ ነገር ወጣ እስኪ ልበል፣ ወክ ላድርግ፣ ዘና ልበል ራሴን ብትሉ፣ ከዛም ከፋ ካለ አንዳንድ ነገር ቢደረግ፣ እነዚህ ሁሉ ማደንዘዣዎች ናቸው የጊዜው። በውስጥ ግን በሽታው እየከፋ ነው። በውስጥ ግን በሽታው እየጨመረ ነው። በውስጥ ግን በሽታው እየገዘፈ ነው፣ እየገነገነ ነው፣ ስር እየሰደደ ነው። ከዛስ እነዚህ ነገሮች ደስታ መስጠታቸውን ያቆማሉ። ለጊዜው ማስታገስ ያቆማሉ። እነሱም ያስጠሉናል። ከዛ በኋላ የትናንትናውን አይነት ደስታ አይሰጡንም። ስለዚህ መፍትሄው ጌታ ኢየሱስ እንደዚህ ነው አለ፣ ኑ ወደ እኔ እናንተ ነፍሳችሁ ሸክም የከበደባችሁ ላሳርፋችሁ፣ ኑ ወደ እኔ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሁን የህሊና ንዝነዛ የላቸውም። ከሚነዘንዘን የውስጥ ጥፋተኝነትና ኩነኔ ማረፍ ማለት ነው ወደ ክርስቶስ መምጣት ማለት።
በክርስቶስ ማረፍ ማለት ከዚህ ንዝናዜ ማረፍ ማለት ነው። እንደዛ ከሆነ ካሁን በኋላ ካለፈው ህይወትህ ሽሽት የለም። ብዙ ሰው ካለፈው ህይወቱ ይሸሻል፣ ይደበቃል። ዓለማዊውን ካያችሁት በጫት ውስጥ ይደበቃል፣ በመጠጥ ውስጥ ይደበቃል፣ በእግር ኳስ ጨዋታ በማየት ውስጥ ይደበቃል፣ በተለያየ ነገር ውስጥ ይደበቃል፣ ይሸሻል። ግን ልክ ጥላ ብትሮጡም አብሯችሁ ነው የሚሮጠው። ኩነኔ ብትሮጡም አብሯችሁ ነው የሚሮጠው። ለዛ ነው ዳዊት ወደ ሲኦል ቦርድ እንኳን አንተ በዚያ አለ፣ እንደ ንስር ክንፍ አውጥቼ ብበር አንተ በዚያ አለ፣ ከፊትህ ወዴት ይሄዳለሁ ወዴትስ እሸሸጋለሁ አለ። ከዛ ወቀሳ የት አመልጣለሁ? ማምለጫው ምንድነው? መሸሽ አይደለም። አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። በክርስቶስ ኢየሱስ ከሆንክ ከባለፈው ጥፋትህ መሮጥ መሸሽ ያቆማል ማለት ነው። የህይወት ሽሽት የለብህም ማለት ነው። ካሁን በኋላ ድክመቶችህን ለመደበቅ ጥረት ማድረግ አትጀምርም። ጥረት ማድረግ የብዙ ሰው ህይወት ወገኖቼ፣ እኔ አንዳንድ ጊዜ ተሎ ችግሬን መናገር ይቀለኛል። በኋላ ሲያድር ሲውል ልሸከመው ማልችል ስለሚሆን ድካሜን ባጭሩ ሁሉም ሰው አሁን እዚህ ብዙ ጊዜ በመድረክ ላይ ይናገራለሁ። ለምን ብትሉ ከሆንኩት በላይ ሰው እንደሆንኩ አስቦኝ ዕዳ እንዲጨምርብኝ አልፈልግም። ያን ኤክስፔክቴሽን ሚት ለማድረግ ያን ሰው የሚጠባበቅብኝን ነገር ሆኜ ለመገኘት መጣጣር አልፈልግም። ነፃነት እፈልጋለሁ። የሌለኝን እንዳለኝ አድርጌ ያልሆንኩትን እንደሆንኩ አድርጌ ከዛ እናንተን ባየኋችሁ ቁጥር እንደገና ስቀየር እንደገና ራሴን ሳስተካክል መኖር አልፈልግም። እሱ የህይወት አንዱ ሌላ ትግል ነው። በውስጥ ኩነኔ ያታግለናል፣ በውጭ ደግሞ ማስመሰል ያታግለናል። ሁለት ሸክም ነው ያለብን። የውስጥ ጩኸት አለ፣ የነፍስ ዝም ማሰኘት ያልቻል ነው። በውጭ ደግሞ ነን ያልነው ያልሆነው አለ። ስለዚህ በማስመሰል ከመኖር እንገላገላለን። በክርስቶስ ስንሆን በእውነት ማለት ነው። በማስመሰል ከመኖር እንገላገላለን። ከእንግዲህ የእግዚአብሔርን ፍቅር ለማግኘት ትግል ያቆማል ማለት ነው። በክርስቶስ መታመን ማለት ከእንግዲህ የእግዚአብሔርን ፍቅር ለማግኘት ብዙዎቻችን እግዚአብሔር እንዲወደን ብለን የምናደርገው ነገር አለ። ነፍሳችን ግን በእሱ ስትተማመን፣ በእሱ ስታርፍ፣ በክርስቶስ ስንሆን ይሄን ትግል እናቆማለን። አንዴ ወዶኛል እንላለን። ተወድጃለሁ። ለመወደድ ማደርገው ነገር የለም። በእርሱ ፍቅር አርፋለሁ። እግዚአብሔር እንዲመለከተኝ፣ እንዲወደኝ፣ ሞገስ እንዲሰጠኝ፣ ከሌሎች የተለየ ጸሎቴ እንዲሰማ፣ በፊቱ መቆም እንድችል ብዬ የእግዚአብሔርን ፍቅር ለማግኘት የእግዚአብሔርን ትኩረት ለመሳብ ብዬ ከምታገለው ትግል አቆማለሁ። የሚያምን ሰው ከድካሙ ሁሉ ያርፋል። ክርስቶስ ሰርቶ በጨረሰው ስራ ያረፈ ሰው የዛሬ 2000 ዓመት መጥቶ ኢየሱስ ክርስቶስ ለነፍሴ ረፍት የሚሆነውን ነገር ሁሉ ወደ እግዚአብሔር የሚያቀርበኝን ነገር ሁሉ ስለ እኔ ሰርቶታል፣ ጨርሶታል። በመስቀል ላይ ሆኖ ተፈጽሟል ብሏል። አሁን በአባቱ ቀኝ ተቀምጧል። ምን ይላል መጽሐፍ ቅዱስ? ኃጢአታችንን በደሙ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል። መቀመጥ ማለት ስራን መጨረስ ማለት ነው። ከጨረሰ በኋላ ነው የጠራን። ስራን ጨርሶ ነው የጠራን። ጀምሮ አልጠራንም። ጀምሮ ከዚህ በኋላ አስቀጥሎ አላለንም። አስቀጥሎ ያለን ወንጌል መስበክን ነው። ይሄን የምስራች ሂደን መናገርን ነው። ምንድነው የምስራችሁ? ኢየሱስ ክርስቶስ ኃጢአትህን ወስዶልሃል። በደሙ የኃጢአት ስርየት ማግኘት ትችላለህ። ነፍስህን በኢየሱስ ላይ መጣል ትችላለህ። ተማምነህ መተው ትችላለህ በሱ ላይ። ይሄን ነው አስቀጥሎ፣ ይሄን መልእክት ነው ያለን ወገኖች። እሱ ግን የኛን ስራ ጨርሶ በአባቱ ቀኝ ተቀምጧል። ስራችንን ሰርቶልናል። መጽሐፍ ቅዱስ ሲናገር ሚላ ስራችንን ሰርተህልናልና ሰላምን ትሰጠናለህ ይላል። ስለዚህ አንድ ሰው ፍጹም በነፍሱ ረፍት የሚያገኘው ስራው እንደተሰራለት ያመነ ቀን ነው። ስራዬን ኢየሱስ ሰርቶልኛል ብሎ ኢየሱስ በሰራው ስራ ላይ የሚተማመን ሰው የነፍሱን ረፍት ያገኛል። ክብር ለሱ ይሁን። ከእንግዲህ
የእግዚአብሔርን ፍቅር ለማግኘት አንታገልም። በእርሱ ይቅር ተብልሃል። በእርሱ ተቀባይነት አግኝተሃል። በእርሱ ሙሉ ሆነሃል። ይቅር ለመባል አትሰራም። ተቀባይነት ለማግኘት አትታጠርም። ሙሉ ሰው ለመሆን አትለፋም። በእርሱ ሙሉ ሰው ተደርገሃል። በእርሱ እግዚአብሔር ተቀብሎሃል። በእርሱ እግዚአብሔር ይቅር ብሎሃል። ከእርሱ ውጭ ስትሆን ግን ይቅር ያልተባለ ሰው ነህ። ከእርሱ ውጭ ስትሆን ጎዶሎ ሰው ነህ። ስለዚህ ነፍስ ትጨነቃለች። ሁለተኛ በክርስቶስ ማረፍ ማለት አሁን እንዳልኩት ከራስ ጥረት ማረፍ ነው። ከራስ ጥረት ማረፍ ነው። የመጀመሪያው ከኩነኔና ከወቀሳ ማረፍ ነው። ሁለተኛው ከራስ ጥረት ማረፍ ነው። ሃይማኖት ብዙ ስራ ይላል፣ ጠንክረ ስራ ይላል። ኢየሱስ ግን ተፈጸመ ይላል። ክብር ለጌታ ይሁን። የነፍስ ረፍት አሁን እንዳልኩት የሚመጣው ክርስቶስ ሰርቶ በጨረሰው ባጠናቀቀው ስራ በማመን ነው እንጂ በአቅመቢስ ጥንካሬያችን በመደገፍ ሊመጣ የሚችል አይደለም። ሶስተኛ ከፍርሃትና ከጭንቀት መገላገል ነው። በክርስቶስ ማረፍ ማለት ከፍርሃት ከጭንቀት መገላገል፣ ስጋት ማለት ነው። ከፍርሃትና ከስጋት። ፍርሃት ነፍስን ያጠፋል፣ ያከሳታል። ምን ሆን ይሆን የሚለው ማለት ነው። በኢየሱስ ስትተማመን ግን ነፍስህን ይመልሳታል። አንደኛ ጴጥሮስ መልእክት 2:25 ላይ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ክብር ለጌታ ይሁን። ኢየሱስ ክርስቶስ የነፍሳችን እረኛና ጠባቂ ነው። ተረት እንኳን አላደ ዝም ብሎ አሁን በምኑም አንዳንድ ጊዜ በክፉ ነው የሚጠቅሱት። ጌታዋን የተማመነች ብለው ይጠቅሳሉ። ልክ ነው። ምን ማለት ነው? እረኛ ካለ አበቃ ማለት ነው። ነፍስ ትተማመናለች ማለት ነው። ለዛ እኮ ነው በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። በሞት ሸለቆ አክቹአሊ የሚለው በሞት ሸለቆ ውስጥ ባልፍ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። ክብር ለስሙ ይሁን። ክብር ለስሙ ይሁን። የነፍስ ረፍት ማግኘት ማለት ያ ነው። ከፍርሃትና ከጭንቀት መገላገል ማለት ነው። የነፍስ እሱ ነው። አንዳንድ ጊዜ ሰዎች እዚህ መጥተው ሲመሰክሩ ትሰማላችሁ። ጌታን የተቀበሉ ቀን ከልባቸው ከእውነታቸው የተቀበሉ ቀን ሄደው እንደ ሕፃን ልጅ ነው የተኛሁት። ባለፈው ማን ነበረች? ከሳውዲ የመጣችው እህት እናት እዚህ ማን ነበር ስሟ? ሌላ እዚህ ስትመሰክር ሰምታችኋል። ልክ እንደ ሕፃን ልጅ ጠዋት በር የሚታ ክፍሌን በር አንኳኩተው ቀሰቀሱኝ። እንደዛ ተኝቼ አላቅም። ለካ እንዲህ አይነት እንቅልፍ እስከ ዛሬ ነበር አለች። ለምን ብትሉ የሰላም ጌታ ወደ ልቧ ገብቷል። ጌታ ስሙ ይባላል። የእሷን ነገር ሁሉ ጥላው ነው እሱ ላይ። ያልጣለ ሰው ማረፍ አይችልም። ነገሩን ሁሉ በኢየሱስ ላይ ያልጣለ ኢየሱስ አምጡትና እኔ ላይ ጣሉት አለ። ጳውሎስም ሲናገር ጴጥሮስም ሲናገር ይሄን ደጋግመውታል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባል። ደግሞ በአንዳች ነገር እንኳን አትጨነቁ፣ የሚያስጨንቃችሁን ነገር በጸሎትና በምልጃ ለእሱ አስታውቁ እንጂ ይላል እግዚአብሔር ቃል። አያችሁ። አራተኛ ከማንነት ቀውስ ማረፍ ነው። ብዙዎቻችን የማንነት ቀውስ አለብን። ሳናውቅ በምናድግበት ማህበረሰብ ራሱ በቤተሰባችን ኃጢአት ራሱ ያመጣብን የማንነት ቀውስ አለ እና የአይደንቲቲ ክራይሲስ አለ። ክርስቶስ ጋር ሲመጣ ብቻ ነው መጽሐፍ ቅዱስ እንደሚናገረው በሱ ዘንድ ይላል ጨዋ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ ግሪክ የለም፣ አይሁድ የለም፣ ሁሉም በክርስቶስ ነው ይላል። ጌታ ስሙ ይባረክ። አይዴንቲቲህን ይቀይረዋል። መታወቂያህን ይቀይረዋል። የድሮ ታሪክህን ይዘጋዋል። ጳውሎስ እንደዚህ አለ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ከእንግዲህ በኋላ ማንንም በስጋ እንደሆነ በኋለኛ ታሪኩ አላቀውም ማለት ነው። በኋለኛ ታሪኩ አላቀውም ማንንም የተሻለ አዲስ ታሪክ መጥቷል። አዲስ ማንነት መጥቷል።
እሱ እንዲያውም ስለ ራሱ ሲናገር እኔ እኮ ብትፈልጉ ይላል፣ እኔ ከአይሁድም አይሁድ እንዲያውም የቢንያም ወገን ነበርኩ፣ ለዛውም ደግሞ ከገማልያል ስር ቁጭ ብዬ የተማርኩ ፈሪሳዊም ነበርኩኝ። ፈሪሳዊ ስድብ አይደለም ለነሱ፣ በነገራችን ላይ እኛንን እንደ ስድብ የምናየው ኩራት ነው። ፈሪሳዊ ነበርኩ ብሎ ይናገራል። ይሄ ብትፈልጉ ይላል። ነገር ግን ስለ ጌታዬ ስለ ኢየሱስ ክርስቶስ እውቀት ይሄ ሁሉ ነገር እንደ ጉድፍ ቆጥረዋል አለ። ጉድፍ ታውቃላችሁ? ቆሻሻ ጥራጊ አውጥታችሁ ምጥሉት ማለት ነው። በጌታ በኢየሱስ ለምን ብትሉ የተሻለው ማንነት መጥቷል። ከዛ አይደንቲቲ ክራይሲስ የማንነት ቀውስ የሚያወጣ ሌላ የማንሸማቀቅበት፣ የማናፍርበት፣ ራሳችን የማንደብቅበት፣ ደረታችን ገልጠን ራሳችን ቀና አድርገን እንደዛ ብቻ አይደለም እናንተም ይገባቸዋል የምንልበት አዲስ አይደንቲቲ በክርስቶስ ኢየሱስ መጥቷል ወገኖች። ስለዚህ ጳውሎስ ማንንም በስጋ እንደሆነ አላውቅም አለ። ክርስቶስን እንኳን የአይሁድ ዘር እንደሆነ አውቄው ቢሆን እንደማለት ነው። በስጋ አውቄው ቢሆን ከእንግዲህ በኋላ እንደዚህ አላውቀውም። እንዲያውም አለ ማንም በክርስቶስ ቢሆን አዲስ ሰው ነው፣ አዲስ ፍጥረት ነው። አሮጌው ነገር ምን ብሏል አለ? ስትሸማቀቅበት የኖርከው ነገር፣ ስለ ራስ ስታስብ እንድትደበቅ ራስ እንድጠላ ሲያደርግህ የነበረው ነገር በክርስቶስ አንድ ጊዜ መስቀል ላይ መሰቀል ምክንያት አልፏል አለ። እነሆ ሁሉም አዲስ ሆኗል። ከዚህ በኋላ የሆነው ነገር ሁሉ ከእግዚአብሔር የሆነ ነገር ነው። አይዴንቲቲ ክራይሲስ፣ ወደ ክርስቶስ መምጣት፣ የነፍስ ረፍት ማግኘት ማለት ከዚህ ቀውስ ነፃ መውጣት ማለት ነው። እንዲህ ምናምን ቢሉ who cares ማለት ትጀምራለህ። እኔ ምን አገባኝ ትላለህ። ጌታ ስሙ የተባረከ ይሁን። ለምን ከዛ ወጥተሃል። እኔ ለዛ ነው ቅድም እኮ እየቀለድኩ የተናገርኩት። ድሮ ቢሆን አንዱ ሊያንገበግበኝ ይችላል፣ ግን እየቀለድኩ የተናገርኩት እዛ ውስጥ ወይ ከተሳዳቢው ነኝ ወይ ከተሰዳቢው ነኝ፣ ቅድም ካነሳኋችሁ ነገር ውስጥ። አሁን ግን ለእኔ ግን እንደ ጉድፎች ናቸው። ለምን? የበለጠው ነገር መጥቷል። እኔን ዲፋይን የሚያደርገኝ፣ እኔን የሚበይነኝ፣ ለእኔ ትርጉም የሚሰጠኝ ሌላ ማንነት አግኝቻለሁ። ጌታ ስሙ ይባላል። መቼ? ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ እንደሆነ አምኜ ተማምኜ ስቀበለው፣ በክርስቶስ አዲስ ፍጥረት ለመሆን ዳግመኛ ስወለድ አሮጌው ታሪኬ ተዘግቷል። ጌታ ስሙ ይባላል። አሁን የአይዴንቲቲ ክራይሲስ የለብኝም። እናንተም በክርስቶስ የሆናችሁ በእውነት መቼ ነው ነፍስ ግን በዚህ የምትሰቃየው ብትሉ፣ ከዚህ ረፍት ስትወጣ በክርስቶስ ከመታወቅ ወጥታ በሌላ ነገር ለመታወቅ ስትጥር ግን እንደገና ያ የማንነት ቀውስ ይጀምራታል። እንደገና ያ የማንነት ቀውስ ይጀምራታል። ያበሳጫታል፣ ያናዳታል። ኢብን በጌታም የነበረ ሰው ቢሆን ከዚህ ድጋፍና ከዚህ ማንነት ከወጣ በጣም ስቃዩ ይብስበታል ወገኖቼ። ሌላው ከባዶነት ማረፍ ነው። በክርስቶስ ረፍትን ማግኘት ማለት ከባዶነት ማረፍ ማለት ነው። ባዶ ከመሆን ሰው ይበላል አይጠግብም፣ ይለብሳል አይሞቀውም፣ ይጠጣል አይረካም፣ ያገባል ደስታ የለም፣ አገር ይቀይራል ደህንነት የለም። ምክንያቱም ምንድን ነው ብትሉ፣ በእግዚአብሔር ብቻ የሚሞላ የውስጥ ክፍተት አለ። ነፍስን የሚሞላት እግዚአብሔር ብቻ ነው። ልክ አውግስጦስ እንዳለው ምን አለ? እኛ ለአንተ ተፈጥረናል፣ ነፍሳችን የምታርፈው በአንተ ዘንድ ማረፊያ ያገኘች ጊዜ ብቻ ነው፣ አንተን ስታገኝ ብቻ ነው። ስለዚህ እሱ ብቻ የሚሞላ ሁሌ የሚነገር ነገር ነው። የነፍስ ባዶነት አለ፣ የነፍስ ክፍተት አለ። ስለዚህ ኑ ለነፍሳችሁ ረፍት ታገኛላችሁ ማለት ያ ምንም ሊሞላው ያልቻለው፣ ምንም ሊያረካው ያልቻለው ነገራችሁ ወደ እኔ ስትመጡ ይረካል ማለት ነው። ወደ እኔ ስትመጡ ይረካል። አንድ ነገር በጣም ደስ የሚለኝ ነገር አለ ከደቀ መዛሙርቱ ንግግር ውስጥ። ጌታ ኢየሱስን ብዙ ጥያቄዎች ጠይቀውታል። አንዱ ግን ቶማስ ነው፣ ፊልጶስ ወይ ቶማስ፣ ጌታ ሆይ አብን አሳየንና ይበቃናል አለ። አቤት! ሌላውን ሁሉ አስረስቶት ማለት እኮ ነው። እየሰማችሁ ነው ወይ? ገብቷችኋል? አብን አሳየንና ይበቃናል። ቤት ይሰጠናልና አይባልም እንዴ? እባክህ የጎደለችኝ። ድሮ እኮ ሲመጡ እኮ ብዙ ነገር ነበራቸው።
ፖለቲካሊ ጥያቄ ነበራቸው። የብዙ ጥያቄ ነበራቸው ሲመጡ ሁሉም። ጌታ ግን አመጣና ነፍሳቸውን አረካት። አሁን በቃ አሁን የሚናፍቁትና የሚጓጉት አብን ማየት ነው። እንዴ ገብቷችኋል ወይ? ገብቷችኋል ወይ? አማኞች ወደ ቸርች እንሄዳለን። ትልቅ የእግዚአብሔር ሰው ማግኘት እንፈልጋለን። የምንለውን ሰው ትንቢት መስማት እንፈልጋለን። ምንድነው የቀረን? በሱ መገመት ትችላላችሁ። ምንድነው? ከአንድ ጉባኤ ስትሄዱ እስኪ ዛሬ ምን ላገኝ ነው የምትሉት? ይሄ ሰው ግን ምን አለ? ጌታ ኢየሱስን አብን አሳየንና ይበቃናል። በቃ ሌላው የት ሄደ? ኑሮውስ የት ሄደ? ትዳሩስ የት ሄደ? ስራስ የት ሄደ? ስልጣንስ የት ሄደ? ክብርስ የት ሄደ? አበቃ ማለት ነው። ኢየሱስን ያገኙ ጊዜ እነዚህ ሁሉ እንደ ጉድፍና እንደ ጥራጊ ሆኑባቸው። አሁን ከብሮ ያየው እንግዲህ ያላየሁት አንተን አይቻለሁ፣ አርክተኸኛል። ካንተ የተሻለና የበለጠ ምን አለ ከዚህ በኋላ? እንግዲህ ምን አሳየኝ ልበለው? በቃ አብን ያሳየኝ። በቃ እኮ ልኬት ነው። ወርቅ ብታገኙ ቀጥሎ ያለው አልማዝ ነው። ኢየሱስን ስታገኙ ግን ቀጥሎ ያለው አብ ብቻ ነው። አብ ብቻ ነው ቀጥሎ ያለው። ወርቅ ያገኘ ሰው አይኑን ማንሳት ይችላል ወደ አልማዝ፣ ዲያመንድ ይላል። ቀጥሎ ወርቅስ አለኝ ዲያመንድ ይላል፣ ተስፋ ካለው ብሩ እየጨመረ ሲመጣ። ግን ኢየሱስን ያገኘ ሰውስ፣ በኢየሱስ የነፍሱን ረፍት ያገኘ ሰውስ ቀጥሎ ምንድን ነው ሊለው የሚችለው? ያን ነው ይሄ ደቀ መዝሙር ያሳየን። ሌላ ነገር አሳየን አላለም። አብን አሳየንና ይበቃናል። በቃን 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 በቃን። አብን አሳየን፣ አብን አሳየን ማለት እነዚህ ሰዎች ውስጣቸው ሞልቷል ማለት ነው። ስለዚህ በክርስቶስ ረፍትን ማግኘት ማለት ከባዶነት ማረፍ ማለት ነው። ወደዚህ ረፍት ለመምጣት በቅንነት መምጣት ያስፈልጋል። ሸክማችሁ የከበዳችሁ እናንተ ደካሞች ወደ እኔ ኑ ስላለ እስከ ሸክማችን እስከ ደካማችን ወደ እርሱ መምጣት ያስፈልጋል። በሁለተኛ ደረጃ ፈቃዳችን ለእሱ ማስረከብ ይኖርብናል። ይህን ረፍት ለመለማመድ ፈቃድህን ለጌታ አስረክብ። ከራስ ቁጥጥር ውጣ። ራስህን ራሴ መራዋለሁ እኔ ከምትለው ውጣና ለጌታ አሳልፈ ስጠው። ብቻህን መታገል አቁም። የህይወትህ መሪ መሆን ይፈልጋል። ሸክምህን መሸከም መውሰድ ይፈልጋል። ስለዚህ ፈቃድህን ስጠው። በፍቅሩ እመን። ወዶህ ስላንተ የዛሬ 2000 ዓመት መጥቶ እርግማን በሆነ ፍርድ በእንጨት ላይ ተሰቅሏል። ስለዚህ በዛ ፍቅር እመን፣ ሌላ አትጨምርበት። እሱ ስላንተ እንደሚያስብ እመን፣ ስላንተ ግድ እንደሚለው እመን፣ እሱ እንደሚያይህ እመን። ህይወትህን በእሱ ላይ ጣለው። በየቀኑ ከእርሱ ተማር። ምን አለ? ከኔ ተማሩ አለ ማለት ተከተለው። ረፍት በህይወት ውስጥ አንድ ጊዜ የምንለማመደው ነገር አይደለም፣ የሁል ጊዜ ጉዳይ ነው። ስለዚህ ያለማቋረጥ ኢየሱስን መከተል ያስፈልጋል። ተከተሉኝ ብሏል። ከኔ ተማሩ አለ። ብዙዎቻችን እናምንና ግን ደግሞ አናርፍም። ጌታን ተቀብለናል። አንዳንዶቻችን ጌታን አልተቀበልንም። ተቀብለንም ማናርፍ ሰዎች አለን። ካሁን በፊት ይሄን ምሳሌ ሰምታችሁ ታውቁ ይሆናል። አንድ ሰው በፈረስ በሚጎተት ሰረገላ ላይ እየሄደ ትልቅ ሸክም ተሸክሟል እና ሰረገላውን የሚነዳው ሰውዬ ከብዙ ጉዞ በኋላ ዘወር ሲል ሰውየው እንደተሸከመ ነው እና አንተ ሰውዬ ለምን ሸክሙን ሰረገላው ላይ አታስቀምጠውም ሲለው ሰረገላው እኔን መሸከሙ አይበቃም፣ ይሄንማ እኔ ልሸከመው እንጂ አለ። እና ብዙ ክርስቲያን እንደሱ አይነት ህይወት ነው ያለው። ሌላውንማ እኔ ልሸከመው፣ ሌላውንማ እኔ ልወጣው፣ ሌላውንማ እኔ ልጋፈጠው። ግን ጌታ ሊጋፈጠልን ይፈልጋል። ሁሉ ነገራችን እንድናሳርፍለት ይፈልጋል። እኛንም የኛ የሆነውንም ነገር በሱ ላይ እንድንጥለው ይፈልጋል። ለዛ ነው የሚያሳስባችሁን ነገር ሁሉ በሱ ላይ ጣሉት ያለው። እሱን ማድረግ ይኖርብናል። ዛሬ
ወደ እኔ አምጣውም ወደ እኔ ናም ብሎናል። ስለዚህ የእኛን ነገር ሸክማችሁ የከበደ ሸክማችሁን ጥላችሁ ነው አላለም። አምጡት፣ ኑ እኔ ያሳርፋችኋለሁ። እኔ ያሳርፋችኋለሁ ማለት ምንድን ነው? እኔ ያሳርፋችኋለሁ። ሰው ተሸክሞ ሲሄድ ካያችሁት አንዳንድ ጊዜ ትቀበሉትና እሱ ርፍ ይላል፣ ግን እናንተ ተሸክማችሁለት እየሄዳችሁ ነው። ያ ማለት ነው ወደ እኔ ኑ እኔ ያሳርፋችኋለሁ። የእናንተን ሸክም እኔ እሸከማለሁ። የኃጢአት ሸክማችን የዛሬ 2000 ዓመት ተሸክሟል። እግዚአብሔር የሁላችን በደል በሱ ላይ ያኖረ ይላል። አሁንም ደግሞ የህይወት ጭንቀት ሸክም ይኖርብናል፣ ሊሸከምልን ፈቃደኛ ነው። ስለዚህ ዛሬ ወዳጄ፣ ዛሬ ነፍስህ እንዴት ናት ብዬ መጠየቅ እፈልጋለሁ። ደክሞሃል፣ ሸክም ከብዶሃል፣ ተጨንቀሃል፣ ደስታህ ያልተሟላ ነው። ህይወትህ እንደታሰረ ጥጃ ሆና ነው የምትሰማ። ከሆነ ርቀት በላይ አትሄድም። እንደፈለክ መሮጥ አትችልም። በውጭ ፈገግ እያልክ ውስጥህ ግን እየተጎዳ ነው። ዛሬ ጥሬ ወደ ጌታ ና፣ ጌታ ያሳርፈሃል የሚል ነው። ሁላችን ተነስተን እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።